በጠየቃችሁኝ መሰረት የሳፋሪኮም ልታቋቸው የሚገቡ ዋና ዋና የሚባሉ ኮዶችን በዛሬው ቪዲዮአችን የምናይ ይሆናል እና በቀጣይ ቪዲዮ ደግሞ ሌላ ድብቅ ኮዶችን ምናምን የማሳያችሁ ይሆናል። በዛሬው ፕሮግራማችን ዋና ዋና የሚባሉ ሲሙን ስትገዙ ሊያስፈልጓችሁና ልትጠቀሟቸው የሚችሏቸውን ኮዶች በዛሬው ፕሮግራማችን እናያለን። ከዛ በፊት ግን ቻናላችን አዲስ ከሆናችሁ ቻናላችንን አሁን ዛሬ ገና ካያችሁት ሰልማን ቴክ ብላችሁ ሰርች በማድረግ ሰብስክራይብ የምትለዋንና የደውል ምልክቷን አንድ ጊዜ በመንካት ቤተሰቡን መቀላቀላችሁ እንዳትዘነጉ። ይህንን ስላደረጋችሁ በየጊዜው አሪፍ አፕሊኬሽኖች፣ የቴክኖሎጂ መረጃዎች ልክ እንደለቀቁ ቪዲዮ መጀመሪያ ለእናንተ የሚደርስ ይሆናል ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ጊዜ ሳናባክን ወደ ፕሮግራሙ እንግባ። እሺ ጓደኞቼ ሲሙን ስትገዙት መጀመሪያ ላይ አሁን ወደ ማታ ላይ የሆነ ስለቀረጽኩ ያለሁት ይቅርታ፣ ትንሽ በደንብ ላይ ይታያችሁ ይችላል። ልክ ሲሙን ስትገዙት ፍላሽ ላይት እናብራ እና አሳያችሁ። ኦኬ ጓደኞቼ ሲሙን ስትገዙት ይሄንን ነው የሚመስለው። እንደምታዩት ይሄ ነው ሲሙ። ስትገዙ እቺ ናት የምትሰጣችሁ። ውስጡ ሲም ካርዱ አለ። በቀላሉ ሲሙን ታወጡታላችሁ ማለት ነው። ከዚህ እንደምታዩት በዚህ መልኩ ነው ሲሙ ማለት ነው። አሁን አውጥቼ እዚህኛው ስልክ ውስጥ አስገብቼው ነው ለማሳየት እና ሲሙን ስትገዙት እንደዚህ ነው ማለት ነው። ሌላ ነገር የለውም። ሲሙን ከገዛችሁ በኋላ እንደምታውቁት ያው ካርድ ለመሙላት፣ ካርዳችሁ ለማወቅ፣ ስልክ ቁጥራችሁ ስንት እንደሆነ ለማወቅ ብዙ ኮዶች አሉ። የኢትዮ ቴሌ ጋር አንድ አይነት አይደለም፣ ይለያያል። ለምሳሌ አሁን ካርድ ለመሙላት 805 ነው፣ የዚህ ይለያል። ስልካችሁንም ለማወቅ እዛ ላይ አንዳንድ ብላችሁ ማወቅ ትችሉ ነበር። በዚህ ግን ሌላ ነው፣ ይለያል ማለት ነው ጓደኞቼ። ስለዚህ አሁን ኮዶችን አሳያችኋለሁ። በጎን በስክሪን ላይም የምጽፍላችሁ ይሆናል ማለት ነው። እዛም ላይ ያያችሁ እዚህ ላይ ትንሽ ግራ ከገባችሁ በጎን በቀኝ ወይ በግራ በኩል አስቀምጥላችኋለሁ ማለት ነው። እሺ ጓደኞቼ መጀመሪያ ላይ የምናየው ጥቅሎችን ለመግዛት ሜጋባይት ምናምን የድምጽ ጥቅሎች፣ የተለያዩ ጥቅሎች አሉ። እነሱን ለመግዛት በሳፋሪኮም ምን መሰላችሁ የምታደርጉት? ኮኮብ ትላላችሁ። ኮኮብ 777 መሰላል ብለን እንደውላለን ማለት ነው። በሳፋሪኮም ኮኮብ 777 ብላችሁ መሰላል ብላችሁ ነው የምትደውሉት። ይሄው እንደምታዩት ወደ ጥቅል ለመግዣው ቦታ ይወስዳችኋል ማለት ነው። እንደምታውቁት የኢትዮ ቴሌኮም 994 ላይ ነበረ መሰል 999 ላይ ነበረ። ይሄ ግን እንደዚህ 777 ብላችሁ ነው ማለት ነው ጥቅል ለመግዛት። አጠቃቀሙ ተመሳሳይ ነው። ከዚህ በኋላ ያሉት ይሄው እንደምታዩቸው ተመሳሳይ ናቸው። የድምጽ ኢንተርኔት፣ ሌሎች ጥቅሎች ምናምን ነው የሚለው። ይሄ ተመሳሳይ ነው። ወደ ሌላ ነገር ከመገባ እዚህ ላይ ይብቃን። የምትፈልጉ ከሆነ ግን በቀጣይ ቪዲዮ የማሳያችሁ ይሆናል። ጥቅል ለመግዛት ባጭሩ 777 ብላችሁ ነው ማለት ነው። ኮኮብ 777 መሰላል ብላችሁ ትደውላላችሁ። ስክሪን ላይ ከጎን አስቀምጥላችኋለሁ። ወደ ሁለተኛው ስንሄድ ጓደኞቼ ቋንቋ ለመቀየር የምታረጉት ምን መሰላችሁ? ኮኮብ 777 ትላላችሁ። ኮኮብ 777 ኮኮብ ትላላችሁ። ድጋሚ 3 ኮኮብ 4 ከዛ መሰላል እንደዚህ ብላችሁ ነው የምትደውሉት ማለት ነው። ኮኮብ ይቅርታ በድምጼ ነግራችኋለሁ ካልታያችሁ። ኮኮብ 777 ኮኮብ 3 ኮኮብ 4 ትሉና መሰላል ማለት ነው። እንደዚህ ብላችሁ ትደውላላችሁ። ቋንቋ ለመቀየር ይሄንን ነው የምትጠቀሙት ማለት ነው ጓደኞቼ። ይሄው እንደምታዩት እዚህ ጋር ቋንቋ ያስመርጣችኋል። የፈለጋችሁትን ቋንቋ ከዚህ ላይ መምረጥ ትችላላችሁ ማለት ነው። ሁለተኛው ይሄንን ይመስላል። ኮዱን እዚህንም በጎን አስቀምጥላችኋለሁ። ወደ ሶስተኛው እንሂድ። እሺ ሶስተኛው ደግሞ ብዙ ልጆች ጠይቃችሁኛል። ይሄንንም ይጠቅማችኋል ብዬ ተስፋ አደርጋለሁ በጣም የስልካችሁን ቁጥር ለማወቅ። የስልካችሁ አሁን የሳፋሪኮም ሲሙን ስትገዙት እዚህ ላይ ቁጥሩ ምናምን የለም፣ እዚህ ላይ ቁጥሩ የለም። ስለዚህ ቁጥሩን ለማወቅ ጓደኞቼ ምንድነው የምታደርጉት? ኮኮብ 777 ኮኮብ 3 ኮኮብ 6 መሰላል እንደዚህ ብላችሁ ነው የምትጽፉት ማለት ነው። እንደዚህ ብላችሁ ትጽፉና ጓደኞቼ እንደውላለን ማለት ነው። እየደወልኩ ከነ ማረጋገጫው ላሳያችሁ ብዬ ነው ቪዲዮውን ያረዘምኩት፣ ይቅርታ። ይሄው እንደምታዩት እዚህ ጋር ስልካችሁን ይጽፍላችኋል ማለት ነው። በዚህ መልኩ ስልካችሁን በቀላሉ ማወቅ ትችላላችሁ። ስልካችሁን ያመጣላችኋል። ኮኮብ 777 ኮኮብ 3 ኮኮብ 6 ከዛ መሰላል ብላችሁ የስልካችሁን ቁጥር በቀላሉ ማወቅ ትችላላችሁ። ወደ አራተኛው እንሂድ። እሺ ጓደኞቼ በአራተኛ ላይ የማሳያችሁ ምን መሰላችሁ? ካርድ ለመሙላት ነው። ያው ካርድ ይለያያል፣ ካርዳቸው ራሱ ይለያያል። አንዳንድ ልጆች ጓደኛዬ የኢትዮ ቴሌኮም ካርድ ገዝቶ ሊሞላ እና ካርድ ይለያያል። የሳፋሪኮም ለብቻ ነው ካርዱ። ይሄኛው እስከዛሬ የምንጠቀመው ካርድ እዛ ላይ ብንሞላ አይሰራም።
የራሱ ካርድ አለው። ያንን ካርድ ለመሙላት ጓደኞቼ 805 ነው የኢትዮ ቴሌኮም፣ የዚህ ደግሞ 705 ነው ማለት ነው። ኮከብ 705 ብላችሁ ነው የምትሞሉት ማለት ነው ጓደኞቼ። ኮከብ 705 መሰላል ብላችሁ ካርዱን ትሞላላችሁ ማለት ነው። ተመሳሳይ ነው፣ ሌላው ተመሳሳይ ነው። መጀመሪያው ግን ይሄ ነው። ኮከብ 705 ነው የምታደርጉት። እዛ ላይ 805 ነው፣ እዚህ ላይ 705 ነው የምታደርጉት ማለት ነው። በአምስተኛ ላይ ደግሞ የምናየው ጓደኞቼ የጥሪ ማዕከላቸው ነው። የጥሪ ማዕከሉ 700 ነው። 700 ብላችሁ ስትደውሉ ማግኘት ትችላላችሁ ማለት ነው። እነሱን ማናገር ከፈለጋችሁ ምናምን 700 ላይ ከደወላችሁ በቀላሉ ማግኘት ትችላላችሁ ማለት ነው። ወደ ጥሪ ማዕከሉ መደወል ከፈለጋችሁ 700 ስክሪን ላይም እያስቀመጥኩኝ ነው። እዛም ላይ ያሉትን መጻፍ ትችላላችሁ። በመጨረሻ ላይ የማሳያችሁ ሂሳባችሁን ለማወቅ ስልካችሁ ላይ ምን ያህል ካርድ አለ የሚለውን ለማወቅ ጓደኞቼ 704 ብላችሁ ታደርጋላችሁ ማለት ነው። ኮከብ 704 መሰላል እንደዚህ ብላችሁ ትደውላላችሁ ማለት ነው ጓደኞቼ። እንደዚህ ብላችሁ ትደውሉ ስልካችሁ ላይ ምን ያህል ካርድ እንዳለ ያሳያችኋል ማለት ነው። ስትገዙ መጀመሪያ ላይ ብዙ ጊዜ 15 ብር ካርድ ይኖረዋል። ይቅርታ እንደገመው ኮከብ 704 መሰላል እና ስትገዙ 15 ብር ካርድ ይኖረዋል መጀመሪያ ላይ። እንደዛ አድርጋችሁ መግዛት ትችላላችሁ። እና በዚህ አጋጣሚ ልነግራችሁ የምፈልገው ነገር ሲሙን ስታወጡ ጓደኞቼ የመጨረሻዎቹን 4 ቁጥሮች እናንተ የፈለጋችሁትን ቁጥር ማድረግ ትችላላችሁ። ማለትም አሁን ያላችሁ ስልክ ቁጥር መጨረሻው 0404 ከሆነ አሁን የምታወጡትንም የሳፋሪውንም ኮል የሳፋሪውንም ስልክ መጨረሻ ቁጥር 0404 አድርጉልኝ ማለት ትችላላችሁ። ስለዚህ የስልካችሁን መጨረሻ ራሳችሁ መምረጥ ስለምትችሉ አሁን ቶሎ ሳይያዝ ቶሎ እየሄዳችሁ ብታወጡ ተመራጭ ነው ማለት ነው። ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። ቤተሰብ ቪዲዮ ከተመቻችሁ ላይክ ሼር ብታደርጉልኝ በጣም ደስ ይለኛል። በቀጣይ እንድሰራላችሁ የምትፈልጉት ነገሮች ካሉ ስለ ሳፋሪኮም ኮሜንት ላይ አሳውቁኝ። የዛሬው ፕሮግራማችን ይሄንን ይመስላል። በቀጣይ በሌላ በአሪፍ ምርጥና ድንቅ ፕሮግራም እስከምንገናኝ ሰላም ሁኑልኝ።